አሰብኩት ያ ሁሉ በደልን አሰብኩት ለሽ መኖርሽን አሰብኩት ታስቲ አሰብኩት እሱን መጎዳትሽን አፍቅርዬ ዛሬ ትላንት ቢሆን ፍቅርዬ እያልኩኝ አስባለሁ። ፍቅርዬ ርቀሽ ሄደሻል አንቺዬ አለው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሜሪዬ ትላንት ከሩትዬ ጋር በመጣላቷ በጣም ደብሯታል፣ ከፍቷታል። እንግዲህ ፍቅርዬ እስከዛሬ እኔን ችለሽ መኖርሽን ማመን አልቻልኩም፣ ይሄናል አስከፍችሽ ነበረ፣ ርቀሽ ከሄድሽ በኋላ ነው ነገሩ የገባኝ። ያንቺ ፍቅር፣ ያንቺ ጀግንነት፣ አንቺ ንግስትነት የገባኝ አንቺ ከራሽኝ በኋላ ነው ብላለች። እንግዲህ ሜሪዬ ትላንት እንግዲህ ያው እንደምታዩት ሩትዬ ምን እንዳርጋ እንዳናደደቻቸው ባላቅም አብርሃም አጠገብ ተገኝተሻል፣ እንዴት አብርሃም ጋር ትሄጃለሽ በማለት እንግዲህ እሱ ነውና ከበሬ ላይ ውሰዱልኝ ብሎ ነው የደወለልን። ስለዚህ ለምን ታስንቅናለሽ በማለት እንግዲህ ሩትዬን ሲቆጧት ነበረ። እና ሩትዬ እንደዚህ ያደርጋለች ብዬ አላስብም። ለምን እንደሆነ አላቅም። የተሳሳተ መረጃም ደርሷቸው ሊሆን ይችላል። እስከዛሬ ከአንቺ አጠገብ የነበር ነው አንቺ ስታለቅሺ ከሱ ጋር እንድትሆኚ ነበር። አሁን ደግሞ ከሱ ጋር መሆን ካልቻልሽ ከደስታ ጋር ሆኚና አለምሽን ቅጪ፣ ደስተኛ ሆኚ። ለምን ታለቃቅሻለሽ? የማይፈልግሽ ሰው ለምን ትከታያለሽ? የሚፈልግሽ ሰው እዚህ ጋር አለ ብላለች። እና እነሱ ብሏታል። እነሱ ስላሉ አይደለም ሩትዬ ወደ ሌላ ወንድ መሄድ የምትችለው። ልቧ ካዘዘ፣ ውስጧ ካዘዘላት ነው ሌላ ሰው ማፍቀር የምትችለው። እስካሁን ድረስ ደግሞ አላዘዘላትም። እሷ ልቧ እንደ አብርሃም አይደለም፣ እንደ አብርሃም ደነስ ስላልሆነች ነው። አርቃ ማሰብ ስለምትችል ነው። በአንዴ ሁሉ ዓመት የተለፋበትን ፍቅር አውጥታ ጥላ ሌላ ሰው ማፍቀር የምትችልበት ልብ አይደለም። ሁለተኛ ፍቅር እኮ እንደዚህ አይደለም እናንተ